ነቢዩ ዓለይሂ ሰላቱ ወሰላም አላህን ስብሓነሁ ወተዓላ በገሌ በኩል አርጋችሁ ለምኑ አላሉ። ቁርአን ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓኒ፣ ባሮቼ የኔን እና የነሱን ቅርበት ከጠየቁህ ቅርባችሁ ነኝ በላቸው። የለማኞችን ልመና እኔን ሲለምኑኝ እቀበላለሁ በላቸው። እኔን ሲለምኑኝ ነው። በመሐከል ነቢዩን ካስገቡ፣ ሙሳን ካስገቡ፣ ዒሳን ካስገቡ፣ ጅብሪልን፣ ሚካኤልን ወላ ጀይላኔን ሲያስገቡ አይልም አላለም አላህ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓኒ። ስለዚህ ለእስትጃበተ ዱዓ አላህ የአላህን ትእዛዝ እሺ ማለት ማክበር መተግበር ያስፈልጋል። ፈሊስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን ይላልና አላህን ስብሓነሁ ወተዓላ በሌሎች መለመን ሽርክ ነው፣ ወደ ሽርክ መንገድ ሊያደርስ ይችላል ያሉ ሰዎች አሉ። አዎ የሽርክ መንገዶችን ይጠርጋል። ከዕለታት አንድ ቀን በገብርኤል ሊሆንብህ ሲል የነበረ ሰው ገብርኤልን ራሱን ሊለምነው ይችላል። ይሄ ከተባለ ደግሞ ከሌሎች ወገኖች ጋር ገብርኤልን ከሚሉት ሚካኤልን ከሚሉት ጋር ምኑ ነው ልዩነታችን የሚመጣው? ነቢዩን ዓለይሂ ሰላቱ ወሰላም የሚጠይቁት ሰዎችም አርጉልን ነቢዩን ካለ፣ አቡበክርን አርጉልን ካለ፣ ዑመር ባክህ ድረሱልኝ ብሎ ዑመርን የሚለምን ከሆነ ገብርኤልን ከሚለምኑት ማርያምን ከሚለምኑት የተለየ ምን ትምህርት ይኖረዋል? ስለዚህ ጥንቃቄ መደረግ አለበት ነው።